ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች፣ ዛሬ ከህይወቴ እጅግ አሳዛኝ ቀናቶች መካከል አንዱ ነው። መንግስት ወደ መጠለያችን መጥቶ ሁሉንም ውሾች ገሏቸዋል። ህጋዊ ድርጅት ብንሆንም 120ውም ውሾቻችን ተገለዋል። በማህበራዊ ትስስር ገጿ ያነበብኩላችሁን መልእክት ያሰፈረችው የአኒማል ዌልፌር ኤንድ ፕሮቴክሽን ድርጅት መስራችና የቦርድ ፕሬዝዳንት ሀና አሰፋ ነች። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ፣ እንድትከታተሉ እንጋብዛለሁ። ሀና፣ በቅድሚያ በደረሰው አሳዛኝ ሁኔታ መጽናናት እንዲሆንልሽ እመኛለሁ። ግብዣዬንም አክብረሽ ስለተገኘሽ በጣም አመሰግናለሁ። እስኪ ትላንት ምንድን ነው የሆነው የሚለውን በዝርዝር ንገሪን። አርብ በምሽቱ 4 ሰዓት ላይ እኔ የለሁም እዛ፣ ግን የኔ የድርጅቱ ማናጀር ቬት ነው፣ የእንስሳ ሐኪም ነው። 2 ሌላ ቬቶች፣ 4 የእንስሳ ኬርቴከሮች ስራቸውን ጨርሰው አንዋይንድ ሲያደርጉ 4 ሰዓት ላይ በመኪና ተጭነው የመንግስት ሰራተኞች መጡ። በር አስከፈቱ። ከዛ ወጥቶ ይሄ የሀና ሼልተር ነው አሉ። በድርጅቱም ስም አልተጠቀሙ። ከዛ አዎን፣ ምንድነው እዚህ ፈቃድ አለን፣ ፈቃዱን ላሳያችሁ፣ ዞር በል አሉት። ማናጀሩን ማለት ነው። ከዛ ያሉትን ማናጀሩንም ሰራተኞቹንም መኪና ላይ ጫኗቸው። እነሱም መታወቂያ እንደዚህ ጠይቋቸዋል፣ አሳይተዋል እነማን መሆናቸው ምናምን? ምንም ነገር አላሳዩቸውም፣ ግን እናውቃቸዋለን ማለት ይሄ ገዳዩም የግብርና ሰራተኛ ነው። ከዚህ ቀደም ሄድን አነጋግረነዋል። የምንሰራውን እንትን በተመለከተ ሌሎቹም ደግሞ የወረዳው ጉዳይ አስፈጻሚ እንደዚህ ፖሊሶች ምናምን ህግ አስከባሪዎች ናቸው። የሰራተኞቹን ስልክ ተቀበሉ፣ ምንም ነገር እንዳይተላለፍ መኪና ላይ ጫኗቸው። ግቢ ገብተው እነኛ ያረፉትን ራታቸውን በልተው ዓለም ጤና ብለው ያሉትን እንስሶች ብዙዎቹ ብዙ ተደክሞባቸው ከግጭት አምጥተን አድነን ከመከራ ትንሽ አሳልፈንላቸው ብዙ አምክነን አካትበን ብዙ ነገር የተደረገባቸው ናቸው። ይሄ ሀገሪቷ መከተል ያለበት ፕሮቶኮል ነው። በሆምለስ ዶግ በኢንተርናሽናሊ ያንን አድርገን ከዛ ገቡ። ካሜራዎቹን እንዳጋጣሚ ካሜራዎቹም አይሰሩም፣ አላወቁም፣ ነቀሉ፣ ገደሏቸውና ከዛ ልጆቹን ግቡ አሉና እነኛ የሚንከባከቧቸውን ሰራተኞች ሬሳቸውን መኪና ላይ እንዲወረውሩ አደረጉ። ከዛ ያው ስልካቸውን መለሱ፣ ግን የድርጅቱን ላፕቶፕ ካሜራዎችን ይዘው ሄዱ። እና እኔ ጥያቄ ደግሞ ባክግራውንዱን ትንሽ ልስጥሽ። እኛ ከዚህ ወደ እሱ እንመጣለን ብዬ አስቤ ነው ምንድን ነው የሆነው የሚለውን ጨምረን። ያው የሚያገግሙ እየዳኑ የነበሩ ውሾችን የሚል ነገር ተጠቅመሻል ማህበራዊ ትስስር ገጽሽ ላይ፣ አሁንም በትንሹ የጠቆምሽዋል እና ምን አይነት ውሾችን ነው? እንደዚሁም ደግሞ አጠቃላይ ስለ ድርጅቱም ዓላማ እየሰራ ያለውንም ነገር እሱንም ንገሪና። እሺ፣ ድርጅቱ ይሄ
እነኚህ የመንገድ ውሾችን አንስቶ የማከሙ ኢትስ ኖት ፕራይመሪ ጎሉ አይደለም። ግን ቫኪዩም ስላለ የለም ሰው መንገድ ያ ስላለ ክፍተት ስላለ በቃ እናርግ ይሄንን። በዛውም ቬቶቹ ይማራሉ። ለቬቶቹ ሲኒየር ቬቶች ፕራክቲስ የሚያደርጉ ውጭ ላይ ፕራክቲስ የሚያደርጉ እናመጣና ከነሱ ጋር እንዲሰሩ እናደርጋለን። ያግዟቸዋል ማለት ነው። ላይሰንስድ ቬቶች ከውጭ እናመጣለን። አሉ የተባሉት ከተማ ውስጥ ስሞል አኒማል ላይ የሚሰሩ ማለት ነው። የኛ ቬቶች ደግሞ ጁኒየር ቬቶች ናቸው። ገና ከትምህርት የወጡ እንደዛ ናቸው። ብዙ ኤክስፒሪየንስ የላቸው። እነሱ ከነሱ ጋር ይማራሉ፣ ያግዛሉ፣ ይንከባከባሉ። እና ይሄ sort of እንዴት ነው aside job ነው። it takes a lot of our time ብዙ ጊዜያችን ይፈጃል፣ ሪሶርሳችን ይፈጃል። የሰብአዊ ግዴታችን ነው ብለን እናስባለን። የክርስቲያን ግዴታችን ነው፣ የማንም ሃይማኖት ግዴታችን ነው ይሄ ብለን እናስባለን። ግን ትልቁ ስራችን አንደኛ ይሄ ማምከን ስፔንና ኑተር በትምህርት ቤቶች አይሰጥም። ፕራክቲካሉ ማለት ነው። ሜቢ አንዴ ሁለቴ ሲደረግ ተሰብስበው ያያሉ፣ ግን ምንም ነገር ፕራክቲካል አይሰጣቸውም። የድሮ ተማሪዎች ትንሽ ይሰጣቸው ነበር። አሁን ለምን አታረጉም ብለን ስንጠይቅ መድኃኒቱ የለም አይበቃም ምናምን የሚል ነገር አለ። ስለዚህ ኦኬ ሶ ዊ ሴድ ያ ቫኪዩም ካለ ኢትዮጵያ ከመግደል ፕሮቶኮል ወደ ፖፑሌሽን ኮንትሮል ፕሮቶኮል ሂውሜን የሆነ አድሚኒስትሬሽን ኦፍ አኒማልስ እንድትዘዋወር ይሄ ችሎታ ቬቶቿ እንዲኖራቸው ያስፈልጋል። በመንግስትም ያሉ ቬቶች በግልም ያሉ መማር ከፈለጉ እኛ ኦፖርቹኒቲውን ከዩኒቨርሲቲ ጋር ኮላቦሬት እያደረግን ከዩኒቨርሲቲ አስተማሪዎች ሰርጀሪ አስተማሪዎች ጋር ኮላቦሬት እያደረግን ያንን ኦፖርቹኒቲ ለመክፈት ነው። በአሁኑ ሰዓት 4 ቬቶች እኛ ጋር የሚሰሩ ከሲኒየር ቬቶች ጋር ተጣምረው የሚሰሩ ይህን ሁሉ ችሎታ ዲቨሎፕ አድርገዋል። የመጀመሪያ ኢትዮጵያ ውስጥ ነው። ኦኬ እና ይሄ ስፔንና ኑተር ምን መሰለሽ አሁን በኢቭን ታዳጊ አገሮች ካምፔን ይደረጋል። የመንገድ ውሻ ይታፈስና ስፔንና ኑተር ይደረግና ከዛ እዛው ቦታ ይመለሳል። ኦኬ ምናልባት አንዳንድ ተርሞችን ለሁሉም ሰው እንዲገባ ምን ይደረጋል ማለት እንደሆነ ስፔንና ኑተር ማለት ስፔ ሴት ውሻ ሰርጂካሊ የምትመክንበት መንገድ ነው። ኑተር ደግሞ ወንድ ውሻ የሚኮላሽበት መንገድ ነው፣ ሰርጂካሊ ማለት ነው። እና ውሾቹ አሁን ብዙ በሽታውም የሚያስቸግረው በጣም ሪፕሮዲውስ ያደርጋሉ መንገድ ላይ አይደለም፣ ዊሲደም በየመንገዱ ምናምን ነገር። ግን ያንን ፖፑሌሽን ኮንትሮል ማድረግ ከቻል እስካልተወለዱ ድረስ ስቃይም አይደርስባቸውም፣ እኛም ላይ በሽታ አይመጣም። እኛም ደግሞ ሁሉ ጊዜ እየቀጠቀጥን መግደል እዛ ኃጢአት ውስጥ አንገባ እና ይሄንን ከመንግስት ጋር ተባብረን ለመስራት አላማችን ፋሲሊቴት ለማድረግ ለመንግስት ምናልባት ከበድ ሊል ይችላል። ግን ትንሽ ድጋፍ ካገኘ ድጋፍ ማለት በኖሃውም ሊሆን ይችላል፣ በማቀነባበርም ከውጭም የሚመጣ ነገር ሊሆን ይችላል። ይሄ ነገር ተሰርቶ ሂውሜን የሆነ የእንስሳት አስተዳደር እንዲኖር ኢትዮጵያም እንደ ሌላ አገር እነ ኬንያ ያደርጋሉ፣ ብዙ ሀገሮች ያደርጋሉ፣ ህንዶች ያደርጋሉ። ሙሉ ለሙሉ የተሟላም ባይሆንም አትሊስት ይሞክራሉ። እኛ ግን ምንም አንሞክርም እና ምንፈልገው just kill them is the easiest way, so that's what we do እና በጣም sensitized ሆነናል። ማለት መግደሉ is nothing ደግሞ
ሰብአዊነት አሁን ኢትዮጵያ ከቱሪስት ገንዘብ ማግኘቱ ምናምን በጣም አሪፍ ነው። ኢትዮጵያ ፈረንጆች እንስሳ ላይ ያላቸውን አመለካከት ታውቃላችሁ አይደለም? እና ኢትዮጵያ ይሄንን አያያዟን በሰብአዊ መንገድ ብታረገው እነኚህ ነገሮች ቢታዩ ቱሪስቱን አትራክት ያደርገዋል እንጂ ሪፔል አያደርገውም፣ ይጨምራል። ሂውሜን አገር ናት እንባላለን። So this is one way to attract, tourists and other people. እኔ አሁን አንዳንድ አገሮች አሉ ምንም ሰብአዊነት የሌላቸው ማለት ነው፣ ኤዥያ ውስጥ ምናምን። እዛ ሀገር ሂጂ ብትይ ምንም ሀሳብም የለኝም፣ ምክንያቱም ያ ይዘጋኛል። እና ይሄም አመለካከት ደግሞ ብዙ ሰው ላይ አለ። ኢንፋክት ብዙ ወጣቶቻችንም አሁን በጣም ሴንሲቲቭ እየሆኑ ነው። to be they're conscious እንስሶች ላይ ርህራሄ አላቸው። ይሄን ደግሞ እንፈልጋለን። ለእንስሳ ይራራል፣ ለሰው ይራራል። ልጆቻችን ትንንሾቹ ይሄንን ተምረው ርህሩህ እንዲሆኑ ቫይለንስን ሳይሆን kindnessን እንዲማሩ እንፈልጋለን። That's another part of our project is animal welfare education. ልጆች ጋር እየገባን ድንጋይ ለምን ምንም ላላረገ ቡችላ ለምን በድንጋይ ትቀጠቅጠዋለህ አይደለም? እና እንደዚህ አይነት ነገር ለማስተማር የተነሳ ነው። ምኞታችን ይሄ ነው። አብዛኛው የሰራ ነው ይሄ ውሾችን በማንሳት ይሄ ትሬኒንግ ላይ ሰርተናል። አውትሪች ላይ ትንሽ ጊዜም አላገኝ። አሁን 1 ዓመታችን ገና ነው፣ ግን we hope to work on that። ግን አሁን ይሄ ነገር የተደረገው ሊቀጨን ነው፣ አንጀት የሚሰብር ነገር ነው የተደረገው። እና እኛም መንግስትን የምንጠይቀው ይሄንን ያረጉትን ሰዎች ተጠያቂ እንዲያደርግልን። አለማወቅ ሊሆን ይችላል። አለማወቅ ከሆነ ትሬን መደረግ አለባቸው፣ መቀጣት አለባቸው። መንግስት ደግሞ እንደኛ አይነቱን መደገፍ አለበት። ምክንያቱም እኛም መንግስትን ለመደገፍ በዚህ ስራ ላይ ተነስተን የመጣን ነው። ብዙ አሁን እነኚህ ሰዎች አሁን ችግሩ መመስለኝ የተነሳው ችግሩ እኛም ሳናቅ የሆነ ሰፈር ጸጥ ያለ ሰፈር ስናገኝ ትልቅ ግቢ ስናገኝ ተከራይተን ገባን። እዛ ገብተን ውሾቻችን እየበዙ ሄዱ። ፕላኑ እናክምና አዶፕት እናስደርጋለን ነበር፣ ግን አዶፕት የሚያደርግ ብዙ ሰው የለም። በፈረሳው ምናምን ብዙም ቤት የለም። so that's a fact. so ሰናንጥላቸውም so we keep them there። በዙ ድምፅ አለ። ሰውንም አልፈርድበትም። ውጥልን አሉ ከሰፈር ኦኬ ሲሉ እሺ ጊዜ ስጡን፣ እንደገና ይሄንን ሚስቴክ መስራት አንፈልግም። ስለዚህ ወጣ ያለ ግን አንዳንድ ነገር መብራት ውሃ ያለው ቦታ እንፈልግ፣ ጊዜ ስጡናልና ወረዳውን ጠየቅን። ግን አሁን በወረዳ ላይ በክፍለ ከተማ ላይ ኃላፊዎቹ ብዙ ጊዜ የሚሉን እንዴ ለውሻ ከማብላትና ምን ማለት ነው? ኖባዲ አይገባቸውም። በቃ በዛ ነው እንትን የሚሉት። ፍጹም ሊያዩንም አይፈልጉም። ለምስራችን ደግሞ ሰው በታዘዘው ነው የሚሰራው አይደለም? አሁን እኔ ለእንስሳ ራራለሁ አይደለም? እንግዲህ ለእንስሳ ምራራ ሰው ለሰው አልራራም ማለት አይደለም። ግን ጥሪ ይሄ ነው። በቃ ከልጅነት የጀምሮ ማውቀው ይሄ ነው። ውጭ ወጥቼ ደግሞ ያየኋትን ለሀገሬ ይዤ መጣሁ አይደለም? በቃ ይሄ ነው። ገባሽ? እና ያ ግን ሊገባቸው አልቻለም። እንደውም በአክብሮትም ሰው አያወሩም። በቃ ይሄን ይዘሽ መጣሽ ይችን አየሽና ምናምን ነገር እና ሰው ዝቅ አድርገው ምናምን ነገር እና
በሄትረድ ነው የመጡት እና ይገርምሻል ላስት ዊክ እርግጥ ጊዜ ሰጥተውናል ግን ቦታውን ለማግኘት በጣም ተቸገርን በአቅማችን ማለት ነው እና መጨረሻ ላይ አገኘን ብለን በየቀኑ ማናጀሩ ፕሮግሬሱን በቆርቆሮ ቤት ሰርተን ጉድጓድ ቆፍረን ምናምን እየሄድን በቃ በአንድ ሳምንት ውስጥ ውጡ ተባል ኦኬ እሺ ያልንና አላለቀም ቤቱ እንደው ለማናጀሩ ዶክተር ብሩክ በቃ ቅዳሜና እሑድ ዕቃ ይውጣ ሰኞና ማክሰኞ ውሾች ይውጡ እስከ ሮብ ነው ያለን ሮብን እዚህ እናጸዳዳለን አልኩት እሺ ተባባል አርብ ማታ መተው ገደሏቸው እስከ ሮብ ጊዜ ሰጥተውን አርብ ማታ መተው ገደሏቸው በጨለማ ሰው ሳያይ ምስክር እንዳይኖር ነው ያደረጉት እና እነኚህ ሰዎች መቀጣት አለባቸው ኢትዮጵያ እንዲህ አይደለችም ኢትዮጵያ ሩሩ ሀገር ናት ኃጢአቱስ እግዚአብሔርስ ምን ይለናል ነው እንጠየቅበታለን ይጠየቁበታል አዘ ካንትሪ እንጠየቅበታለን እና ደግነት መልካም ነው የእግዚአብሔር መንገድ ነው በቃ ያ ነው that's what I want to say ከዛ በኋላስ ኮንታክት ለማድረግ የሞከራችኋቸው የአካባቢው ባለስልጣናት አሉ ካሉስ ምን ምላሽ ሰጧችሁ ከሆነ በኋላ ሲሄዱ ማናጀሩን አሁን ሰኞ ነገና አሉት ሲደውል አይ ሰኞ ነው ምን ሊሉት እንደሆነ አናውቅም ኦኬ እሱንም we don't know ስለዚህ ሄዶ ያነጋግራቸዋል ምን ካሁን ወዲያ ምን ያረጉልናል ብለሽ ነው ከገደሉን በኋላ ላይ ለምንድን ነው እንደዚህ የጠየቅኩሽ አንድ ፒቲሽንም እያሰባሰባችሁ ነው አይደለ justice for 129 dogs killed in Ethiopia የሚልና ያው ምልሽ ተገለዋል ግን ፍትህ የሚባል ነገር አለ አይደለ ከዚህ በኋላ ለዛም ነው እናንተ ይሄንን እያደረጋችሁ ያላችሁት ነገ ተመሳሳይ ነገር እንዳይሆን ካስፈለገም የተጠያቂነትን ጉዳይም ስለሚያስፈልግ ስለዚህ በዚህ ምክንያት ምናልባት የሄዳችሁበት የበላይም ወይም የአካባቢው ማለት ነው ካሉ በሚል ነው ስለ እንትኑም ንገሪን ስለ ይሄ ፔቲሽኑ አለ ዳያስፖራ ነኝና በዳያስፖራ አፌርዝም ማመልከቻ አስገብቻለሁ በምችለው መንገድ የኢትዮጵያ መሪዎች የዲፓርትመንት ኃላፊዎች ሁሉም እንዲሰሙ ይሄ ነገር እነኚህ ሰዎች ተቀጥተው ተምረው መልካም ነገር መስራት የሚሰሩበት ፖዚሽን ተደርገው ማለት ከታቢ ወይንም ሌላ ነገር ሆነው ማለት ነው ገዳይ ከሆኑ አሁን ማለት ነው ከዛ ውጭ ደግሞ እኛን የመሰሉ ድርጅቶች ወደፊትም የሚመጡ ካሉ መንግስት ገንዘብ ላይኖረው ይችላል ለዚህ ነገር ግን እኛ ያው በጎ አድራጎት ስለሆነ ቻሪቲ ነው ለምነንም ከራሳችን ኪስ እኔ አሁን ጡረተኛ ነኝ በጡረታዬ ነው ማረገው ለጊዜው ትንሽ ከሰው አገኛለሁ ግን አብዛኛው ከዚህ ነው ወደፊት ደግሞ ኢንተርናሽናሊም ናሽናሊም ሰው ይደግፈናል ብለን እናስባለን መልካም ነገር ስለምንሰራ እና ምንድነው መንግስት እንዲደግፈን እኛም መንግስትን ባለን ዕውቀት ባለን ሞራል እንድንረዳ እና ለእንስሶቹ መልካም ነገር እየተቃና በአንድ ቀን አይሆንም ግን እየተቃና ለልጅ ልጆች ሲወጡ መጥፎ ነገር የማያዩበት ኢትዮጵያ እንድትሆን የውጭ ሀገር ሰው ሲመጣ መጥፎ ነገር የማያዩበት ስለተገደሉ ሳይሆን ፕሮሴሱ ሂውሜን በሆነ አድሬስ ስለተደረገ ያ ሲቹዌሽን ኦኬ and so ምኞታችን አላማችን ያ ነው መንግስት እንዲደግፈን አሁንም መንግስት
ሜቢ አሁን ተከራይተን ነው የምንኖረው። በዛ አሁን ሼልተር እንደዚህ ይሄን ስራችን እንድንቀጥል የሚደግፈን ከሆነ ቦታ ሊረዳን ይችላል። ባይሰጠን ደግሞ እኛው እንደምንም ብለን እናረገዋለን። ብቻ መንግስት አክሴፕት አድርጎን ስራችንን አምኖበት በቃ ለእንስሶቹ ለሁሉ ነገር እንትን አለው። ገባሽ? ላይክ አሁን ኢትዮጵያ ውስጥ 2000 ምናምን የሂውመን ኤንጂኦ አለ። ኦኬ ለእንስሳ ሜቢ ለፈረሶች አንዳለ፣ ለአህዮች አንዳለ፣ ለውሾች ሜቢ 2 አለ ኦፊሻሊ ሬኮግናይዝድ የሆኑ። ኦኬ ሶ why not why does everybody ሁሉ ሰው አንድ ነገር መስራት አንድ ሀገር ሁሉ ሰው ትንሽ ቡጭቅ እያደረገ ያችን በደንብ ከሰራ አገሪቷ ወደ መልካም ነገር ትሄዳለች። እና መተቸትም የለብንም። እንስራ ጉልበታችን። ይሄ ምን ያስተቻለ? ቅድም ያልሽው ነገር ነበር አያለው ነው የሚሆነ አይነት ጉዳይ ላይ ሲተኮር ሀገሪቷ እንዲና እንዲህ አይነት ችግር አለባትና ለምን ተብሎ አንድ ቦታ ላይ ብቻ እንዲተኮር። ነገር ግን ሰው የተለያየ ቅድም ያልሽውም አለ ጥሪ ያለው ሁሉም ሰው አንድ ነገር ላይ ብቻ ማተኮር የለበትም። በተለይ ክፍተቶችን አይቶ ደግሞ እሱ ለመሞከር እሱ ትልቅ ነገር ነውና እንዲህ ከውጭ ያመጣችሁትን ምናምን ይሄ ለእንስሳት የመራራት ጉዳይ ሌሎች አይነት ሴቶች የግድ ከሆነ ቦታ መማርም አይጠይቅም ለኔ እንደሚገባኝ ማለት ነው። እና በዌብሳይታችሁም ላይ ያንቺን እንደዚሁ ልምድ የጻፍሽውንም አይቻለሁኝ። እና ለምሳሌ 5 ዓመት ልጅ ሆነሽ በማዘጋጃ የውሻሽ መገደል እንዴት እሱ ነገር ወደዚህ አይነት ነገር እንደመራሽ እና እሱንም ትንሽ ብታጫውችን ከተገናኘን አይቀር ደስ ይለኛል። my earliest የመጀመሪያው ማስታውሰው ያቺ ውሻ እዚህ አሁን ሂልተን ያለበት ትንሽ ቤት ነበረችን ከእናቴ ጋር እና አንድ ወዶ ገብ ውሻ ነበረችን። ትወጣለች ትገባለች። ስትወጣ መርዝ በላች እና መታ ቤቷ ነው የወደቀችው። እና የዛን ጊዜ በጣም ትራውማታይዝ በጣም ሀርት አረገኝ አለ አይደለ ያ ነገር ሲሆን ማለት ነው። እና የመርዝ ሁኔታ ለምን ይደረጋል? በኋላ ሳድግ ምክንያቱ ምን እንደሆነ ገባኝ። በ5 ዓመት አታውቂም። እና በጣም ነው ዴቫስቴትድ የሆንኩት የዛን ጊዜ። ከዛ እልፍ ብዬ ደግሞ ወደ አባቴ ዲፕሎማት ነበሩ፣ ህንድ ሀገር አምባሳደር ነበሩ። አንድ ጊዜ አንድ ውሻ ተገጨ ኤምባሲው ፊት ለፊት እና በቃ እንትን ይላል ደሙ እንዲወጣል ምናምን ቁሞ ያወጣል። this is a long time ago እና አሁን ህንድ ሀገር ማአት አኒማል ዌልፌር ምናምን በሽበሽ ነው ብታይ ደስ ይላል አይደለ? እንትን አላቸው ብዙ ኦርጋናይዜሽኖች አሉ የግልም የመንግስት ምናምን ነገር። የዛን ጊዜ ምንም አልነበረ። በኋላ ወጣን ከግቢ ኤምባሲው ደጅ ስንወጣ ተገጭቶ ሰው ሁሉ ከቦ ያየዋል። ማንም የሚያነሳ የለም። እና በጣም ዲስተርብ አደረገኝ። አጠገቤ የሆኑ እንግሊዞች ነበሩ ጓደኞቼ፣ ጎረቤቶቼ። እና if it was in England there's the RSPCA ምናምን። ምንድን ነው RSPCA? RSPCA በ7 ዓመቴ ምን እንደሆነ አሁን ህልሜም RSPCA ነው። በቃ እንዴት አድርጌ ከዛ ተመለስን ወደ ኢትዮጵያ ብዙ ነገር አየው እንስሳ ላይ ያለ አይደለም የሚያሳዝን። እና ደግሞ ሴንሲቲቭ ከሆንሽ ሩሩ ከሆንሽ ከባድ ነው አንዳንዱ ነገር። እና በህልሜ ሁሉ በቃ ሼልተር ኤስፒሲኤ ምናምን ለኢትዮጵያ ከህፃንነት የምመኝላት ነገር ነበር። እና አሁን ያው በጊዜ አልጀመርኩትም፣ ግን እግዚአብሔር እድሜ እና ጤና ሪሶርስ ሰጥቶኝ በቃ ህይወቴን ለዚህ አድርጌያለሁ። ይሄ ነው ምኞቴ። የተመኘሁት ያልሽው አርኤስፒሲ እያልሽ እንደገለጽሽው አለና ያው ለሁሉም እንዲሆን ስለሆነ ይሄን ፕሮግራም የምንሰራው አንዳንድ ተርሞችን እንድታረጋግጥ። እሺ SPCA Society for the Protection of Animals አሩ ደግሞ ሮያል ሶሳይቲ ፎር ዘ ፕሮቴክሽን ኦፍ አኒማልስ RSPCA እና የእንግሊዞቹ ነው። የአሜሪካኖቹ ደግሞ SPCA አሜሪካን ASPCA ነው። እና ትልልቅ ድርጅቶች ናቸው። የእንስሳ ደህንነት ላይ የእንስሳ መብት ላይ የቆሙ ናቸው።
ያመክናሉ። እንግዲህ ይሄ አሁን እዚህ ለመስራት እንዲጀመር የምፈልጋቸው ነገሮች ፖፑሌሽናቸው እንዳይበዛ ከተወለዱም ስለሚሰቃዩ ሰውም ላይ ደግሞ ችግር ስለሚያመጣ እነኛን እንትን የሚሉ ናቸው። ብዙ አሉ። ሂውሜን ሶሳይቲ የሚባል አለ። ብዙ ትልልቅ ድርጅቶች አሉ። እነኚህ ድርጅቶች ደግሞ ከራሳቸው አልፈው ኢንተርናሽናል ይረዳሉ። እኛ ሪሲቭ ለማድረግ ኦርጋናይዝድ ሆነን ተቀብለን በጥሩ ሁኔታ ለሀገራችን አፕላይ ብናደርገው ሪሶርሱ አለ ዓለም ላይ። ለዚህ ነው እና ለኢትዮጵያ RSPCA የተመኘሁት። ያው ምን እንደሚሰራ ነገሩኝ። ያክማል፣ ያነሳል፣ ለእንስሶች መብት ይሟገታል እና ኢትዮጵያ ውስጥ የለም ይሄ ሊኖር ይችላል። ሶሳይቲ ነው ላይክ ሁሉ ሰው ሜምበር ሆኖ ሊያቋቁም ይችላል። it's possible in Ethiopia to have Ethiopian SPCA and we would like that. እንግዲህ አድማጮቻችን ዌብሳይት ገብታችሁ ደግሞ በደንብ ማየት ትችላላችሁ። ምን እየሰሩ ነው የሚለው እነማን አሉበት የሚለው የተለያዩ ዶክተሮች፣ እንደዚሁም ደግሞ አላማቸው ምንድነው፣ ግባቸው እንደዚህ የሚለውን በዝርዝር ማየት ትችላላችሁ። ለአሁኑ ግን ሀና ከመለያየታችን በፊት ሳልል ባላልፈው የምትዩ መረጃ መስጠት ሊሆን ይችላል፣ መልእክት ማስተላለፍ ሊሆን ይችላል። መድረኩ ክፍት ነው። መጀመሪያ እኛም ደግሞ ድርጅታችን አሁን ይህን ሁሉ ስራ እንድንሰራ የፈቀደልን ወጣቶች አሉ። በሶሻል ሚዲያ እየተጠራሩ ውሾቹን ከየሰፈር አፍሰው ያመጡልናል እንዲታከሙ። እነሱን ማመስገን እፈልጋለሁኝ። የእነሱ የሚያመጡት አሁን ብታይ የኔ ውሻ ያመጣሁት ሞተ እያሉ ይጠይቁኛል። አሁን ከሞቱት ውስጥ ምንም አልተረፈም፣ ሞቱ በቃ ምን ላክ እና እነ ፌቨን እሷ የአኒማል ራይትስ አክቲቪስት ናት። ሺ ፕሌይዝ አ ቨሪ ኢምፖርታንት ሮል አዌርነስ ክሪኤሽን ላይ። እነ ረዴት ሌላ ደግሞ አሁን አንድ ሊቋቋም የተዘጋጀ አለ ሳንክቹሪ። እንግዲህ ይሄ በሌላ ሀገር ያለ ነው እኛ ሀገር የሌለ እና እነሱ ሁሉ ኤንካሬጅ መደረግ አለባቸው። እነሱንም እናመሰግናቸዋለን። ውሾቻቸውን አምጥተው አክሙልን ስላሉ እነሱ ናቸው ብዙ ጊዜ የሚያመጡት። እኛ ተረክበን ማከምና ማስቀመጥ ብቻ ነው በምንሰራው። ለኢትዮጵያ ሕዝብ ደግነት፣ ርህራሄ ጥሩ ነው። ለሁሉም ሩሩ መሆን መልካም ነው። ይሄ እኔን ይመስላልና ይበልጥ ለሱ ማድላት ለሰው ነው እንጂ ለውሻ አትበሉ። ኢየሱስ ሁሉ ጊዜ መፈተን ያለባችሁ ኢየሱስ ቢመጣ እንደዛ ይላል ወይ? ይሄ እኔን ይመስላልና እሱ ይበልጣል፣ ይሄ ውሻ ነው እኔን አይመስልምና እዛው ወድቆ ይቅር ይላል ወይ? እናንተ በሃይማኖታችሁ እንደዛ በግብዝነት ትጠረጥሩታላችሁ ወይ? እግዚአብሔርን እግዚአብሔር ግብዝ አይደለም። ኦኬ፣ እግዚአብሔር ለሁሉም ደግ ነው። እና ደግ እንሁን፣ ከክፋት ደግነት። ሰው መልካም ሲሰራ አይዞህ ነው የሚባለው እንጂ ለምን ለውሻ በገዛ ገንዘቡ ለሚያደርገው what you should do is ማድረግ ያለብን ያ ሰውዬ መልካም በሚፈልገው ሲሰራ እናንተ ደግሞ ሄዳችሁ በምትፈልጉት መልካም መስራት። ሁላችንም መልካም እንስራ። ያ ነው መልእክቴ። እና ርሩህ ያርጋችሁ ያርገን ሁላችንም እንዳንጨካከል። I think that's my wish. እንግዲህ ዌብሳይታቸው ይሄ awapeth.org ብላችሁ ማየት ትችላላችሁ ስራዎቻቸውን። እንደዚሁም ደግሞ
change.org ላይ get justice for 129 dogs killed in ኢትዮጵያ በሚል ደግሞ የተዘጋጀ ፒቲሽን አለ። ሀና ስለነበረን ቆይታ አመሰግናለሁ። እንደ ህልምሽ ደግሞ ሆኖ ተሳክቶ ለእንስሳት የምትመች ሀገር ሆና ኢትዮጵያ ማየት ደግሞ እኔም እመኛለሁኝ። አመሰግናለሁ ለዛሬው ቆይታ። እኔም አመሰግናለሁ። thank you for having me and giving me ይሄንን መድረክ ራሳችን ለማስተዋወቅና ለውሾቻችን ጃስቲስ ለማድረግ ህግ እንፈልግ። ለውሾቻችን ለሞቱት ለመልካም ያርግልን። የነሱ መሞት ለወደፊት ላሉት የሚያስተካክል ከሆነ እሱ ነው ምንመኝ። thank you አመሰግናለሁ። እሺ ሀና እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከሀና አሰፋ ጋር የነበረኝ ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ